እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ እኔ ምንም አላልኩትም ያለበይ እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች እዚህ ሰውዬ ላይ ጸልያበታለች እኔ ያንተ ልጅ አይደለሁም እኔ የኔ መልአክ አይደለህም ብላ ነው የጸለየችበት ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ ለማንኛውም ሌላ ነገር ውስጥ አልግባ እሸቱ እንባ ተናነቀው 31 ሰራተኞችን ልናባር ነው ስንል አይዞ የሚለይ ጠፋ ሲል ተናግሯል። የዶንኬቲው መስራች እሸቱ መለሰ የብዙዎችን ልብ የነካ መግለጫ ይዞ ብቅ ብሏል። ድርጅቱ ሊዘጋ ነው 31 ሰራተኞችን ልናባር ነው ስል በከፍተኛ ቁጭት የተናገረው እሸቱ በደስታውና በስኬቱ ጊዜ ሲከቡት የነበሩት የቅርብ ወዳጆቹና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸውን በከባድ መራር ትዝብት ገልጾታል። ያ ሁሉ ውትወታ ያ ሁሉ ስልክ መደወልና ደብዳቤ መጻፍ አሁን የትገባ ሲል በቁጭትና በምሬት የሚጠይቀው እሸቱ ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታ ማለፉን አስታውሶ ዛሬ ግን የተቋሙ ህልውና አደጋ ላይ ወድቆ የ31 ወገኖች የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞህ የሚል አንድም ሰው አለመኖሩ ድቅድቅ ጨለማ ሆኖብኛል ብሏል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ለምንድነው እውነቱን የማትናገሩት? ለምንድነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ ያ ሁሉ ስልክ ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲውን ማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። ይረዳ የኛም የቀርበም ሰው የሚያስበው እንደዛ ነው ማለት ነውና የመጨረሻ ውስጥ ተሰብሯል። እኔ በራሴ ጉዳይ ራሱ እንደዚህ ያዘኛ አላቀምና ለሊቱን ሁሉ የሆነ ሲመጣብኝ ያደረው ማለት ነውና መቼም ስለ ኮሜዲያን እሸቱ ከካሜራ ጀርባ ስላለው አንነት እዚህ ጋር አንድ ነገር ሁለት ነገር አውርቼ ማበላሸት አልፈልግም። ይሄን የምገልጽላችሁ በህይወቴ ስለ ኮሜዲያን እሸቱ መጽሐፍ ሳልጽፍ እንዳልሞት ነው የምለው እግዚአብሔርን። እሸቱ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ እጅግ የተለየ ሰው ነውና አንዳንድ ነገር ነካክቼ እዚህ ጋር ማበላሸት አልፈልግም። ግን አንድ ነገር ብቻ ግን ልበል። ኢትዮጵያ ውስጥ እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ አንዳንድ ጊዜ ደግሞ ለ15 ቀን ለ20 ቀን ላይቭ ላይ እንደምታዩት 24 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው? እኔ ጥያቄ በዚህ ቪዲዮ ውስጥ ያየሁት አጠቃላይ የኢትዮጵያን ወጣቶች ነው ያየሁት። ከጓደኞቹ ጋር እንኳን ሻይ ለመጠጣት ጊዜ የሌለው እሸቱ መለሰ ሁሉ ጊዜ ሰዎችን በማገልገልና በምስኪኖች ቤት የሚገኘው እሸቱ መለሰ
19 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው ሰርቶ ነው? እኔ ጥያቄ። እኔ ዶንኪ ቲዩብ ሰርቻለሁ። ከሌሊቱ 11 ሰዓት ለቀረጻ ወጥተን ለማግስቱ ማታ ቀረጻ ጨርሰን ገብተን እንደገና ከሌሊቱ 11 ሰዓት ድጋሜ ለቀረጻ የምንነሳበት ጊዜ አለ። ዶንኪ ቲዩብ እያደሩ ነው የሚሰሩት። እንደ ቻይና ሰርቶ ግን እንደ ቻይና ያላደገ። ሁለተኛ እዚህ ጋር እኔ ልብ እንድትሉልኝ የሚፈልገው ነገር እሸቱ አይደለም የተንገዳገደው፣ ዶንኪ ቲዩብ ነው የተንገዳገደው። እሸቱ እንደ ግለሰብ ልኑር ቢል እንደ ግለሰብ መኖር ይችላል፣ ተንቀባሮ መኖር ይችላል። እስከዛሬ በገነባው ስም ለግሉ እኮ ወጪውን ዝቅ አድርጎ ገቢውን ከፍ እያደረገ ሚሊዮን እያገኘ ለራሱ ብቻ መኖር ይችላል እሸቱ መለሰ። እሸቱ ግን ህልሙ ሁሉ ጊዜ ሌሎችን ማገልገል፣ ሌሎችን መርዳት፣ ለሌሎች መድረስ ስለሆነ ሁሉ ጊዜ አላማው ህልሙ ትልቅ ነው። ዶንኪ ቲዩብን የኛ ለማድረግ ነው የምናግዘው። እስከዛሬ የሱ ሆኖ የኛ ነበረ። አሁን ደግሞ የኔነት የበለጠ የኔነት ስሜት እንዲሰማን እድል ነው ያመቻቸልንና የህዳሴው ግድብ ሲገነባ ግድቡ የኔ ነው ነበር መፈክሩና ዶንኪ ቲዩብ የኔ ነው የምንልበት ጊዜ አሁን ነው ብዬ ነው ማምነው እኔ ማለት ነው። አንድ አባባል አለ፣ ወገንህን የሚጠቅም ትልቅ ህልም ይዘህ ስትነሳ ህልምህን ከሚደግፉ ሰዎች በላይ ህልምህን የሚያደናቅፉ ሰዎች የበለጠ ራዕይ ይታያቸዋል ይባላል። ስለዚህ ህልሙን ተረድተው የዚህ ልጅ አያያዝ አይተው ከላ በዚህ ከቀጠለ በጣም ብዙ ታምር ይሰራል ብለው የፈሩ ሰዎች ካሁኑ የሚቻለው ነገር እየተደረገ ወድቆ እንዲቀር ነው እየታሰበ ያለው። ስለዚህ እኛ ደግሞ የሚቻለውን ነገር ሁሉ እያደረግን አብረነው ነው መቆም ያለነው። እሸቱ ላይ ጠላት ነው የተነሱ ሰዎች ራዕዩን በሚያዩት ልክ የእሸቱ ወንድሞች ነን እህቶች ነን ብለን የምናስብ ሰዎች ራዕዩን የበለጠ ማየት መቻል አለብን። ይሄ ከሆነ ሊንገጫገጭ አይችልም። ስለዚህ በዚህ መሰረት የዶንኪ ቲዩብ ሜምበር እየሆናችሁ $5 ጀምሮ የዶንኪ ቲዩብ ሜምበር እየሆናችሁ እንግዲህ አባል እንድትሆኑ ጥሪ ያቀርባለሁኝ። ወዳችኋለሁ። ሰላም ሁኑልኝ። እኔ the only reason ቺን ቤቴን የምወድባት ሪዝን ላሳያችሁ። እግዚአብሔር እቺ ክፍል ነች። እቺ ቤቴን የምወድባት ሪዝን እቺ ክፍል ነች። በጣም በቃ የምወደው ከቤቴ የማይደብረኝም መጥቼ የምተኛውም እዚህ ነው እንጂ እዚህ ነው በቃ ምንም ነገር የሌለኝም ጥሩ ነገር ያለኝም ምናምን እዚህ ስለሆነ ደስ ይለኛል በጣም።